ቫይራል ለማውጣት በጣም ቀላል ነው። የሆነ ሰው ስግጥ ብሎ የሆነ ነገር አሳይቶ ወይ የሆነ ነገር ብሎ በቀላሉ ቫይራል ሊወጣ ይችላል። ብቻ ትንሽዬ ያላችሁን እውቀት እንዴት ወደ ገንዘብ መቀየር እንደምትችሉ ማወቅ ነው። ፐርሰናል ብራንድ ማለት አንድ ሰው የሚታወቅበት ነገር ማለት ነው። ሰዎች ስለኛ ሲያስቡ በልባቸው ባይምሯቸው መጀመሪያ የሚመጣላቸው ኢሜጅ ይሄ ፐርሰናል ብራንድ ይባላል። ብዙ ሰው ፐርሰናል ብራንድ ቢልድ ማድረግ ይፈልጋል፣ ግን ደግሞ ታዋቂ አይደለሁም፣ የሚጠቅም ነገር አልሰራም፣ አልችልም ምናምን ብሎ ያስባል ማለት ነው። ግን ደግሞ ፐርሰናል ብራንድ ቢልድ ለማድረግ በሆነ ነገር ላይ ኤክስፐርት መሆን አይጠበቅባችሁም፣ የሆነ ነገር ማስተር ማድረግ አይጠበቅባችሁም። ብቻ ትንሽዬ ያላችሁን እውቀት እንዴት ወደ ገንዘብ መቀየር እንደምትችሉ ማወቅ ነው። ብዙ ሰው ፐርሰናል ብራንድ መገንባትና ቫይራሊቲ ልዩነቱ አያውቁትም። ቫይራል ለማውጣት በጣም ቀላል ነው። የሆነ ሰው ስግጥ ብሎ የሆነ ነገር አሳይቶ ወይ የሆነ ነገር ብሎ በቀላሉ ቫይራል ሊወጣ ይችላል። ግን ደግሞ ይሄ ነገር ቋሚ አይደለም፣ ጊዜያዊ ነገር ነው። ፐርሰናል ብራንድ ቢልድ ካደረጋችሁ ግን እስከ መጨረሻ ከናንተ ጋር የሚቆይ ልትሸጡት የምትችሉ ወደ ገንዘብ ልትቀይሩት የምትችሉ ነገር ነው። ባንዴ ቫይራል ላይወጣ ይችላል፣ ብዙ ፎሎወር ላይኖር ይችላል። ቀስ ብሎ እያደገ ለብዙ ጊዜ የሚቆይ ከናንተ ጋር ለሁሉ ጊዜ የሚቆይ ነገር ነው። ለምሳሌ እኔ ዩቲዩብ ላይ ብዙ ሰብስክራይበር የለኝም፣ ቲክቶክ ላይም ብዙ ፎሎወር የለኝም፣ ቪወርም የለኝም። ግን ደግሞ ያሉኝ ትንሽ ኦዲየንስ ትንሽዬ ፐርሰናል ብራንድ መገንባት እየሞከርኩ ነው። ለዛ ደግሞ በሶሻል ሚዲያ ማናጀርነት ከሁለት ድርጅቶች ጋር እየሰራሁ ነው ማለት ነው። ብራንዳችሁ ለመገንባት ብዙ ፎሎወር ወይ ፌመስ መሆን አይጠበቅባችሁ ማለት ነው። ስለዚህ በፐርሰናል ብራንድ ውስጥ ምንድነው ፍላጎታችሁ፣ አቋማችሁ ምንድነው፣ ስለናንተ እንዴት ነው ኤክስፕረስ የምታረጉት፣ ከሰዎች ጋር ያላችሁ ኮኔክሽን ምንድነው የሚለውን ያጠቃልላል ማለት ነው። ለምሳሌ ቀበሌ ወይም ጤና ጣቢያ ስንሄድ ቀድሞ አይምራችን ላይ የሚመጣልን ነገር ምንድነው? ሰልፉ፣ ወከባው፣ ሻይ ሰዓት እንወጣለን የሚሉት ነገር ምናምን ነው ቀድሞ። ይሄ ራሳቸው የገነቡት ነገር ነው። ሰራዊት ፍቅሬና ሙሉዓለም ታደሰ ስናስብ መጀመሪያ የሚመጣልን ነገር ምንድነው? የቲቪ ማስታወቂያ ነው የሚመጣልን። ይሄ በቃ ፐርሰናል ብራንድ ማለት ነው። አሁን የምነግራችሁ 3 ስቴፖች ተጠቅማችሁ የእናንተን ፐርሰናል ብራንድ መገንባት ትችላላችሁ። መጀመሪያ በምንድነው መታወቅ የምትፈልጉት? በምን አይነት ነገር ነው መታወቅ የምትፈልጉት? ብዙ ሰው ልክ ኮንቴንት ክሬሽን ሲጀምር ባንዴ ቫይራል መውጣት ይፈልጋል። ይሄ ደግሞ ትክክል አይደለም። አሁን ለምሳሌ ዶክተር ከሆናችሁ በዶክተርነታችሁ፣ ነጋዴ ከሆናችሁ በነጋዴ፣ የውበት ሙያ ከሆነ በዛ ነገር የራሳችሁ የሆነ ነገር መገንባት ትችላላችሁ። አይ እኔ በአዲስ ፊልድ ነው መታወቅ የምፈልገው፣ እኔ እየሰራሁበት ያለሁት ነገር አልወደውም፣ በሌላ ነገር መታወቅ እፈልጋለሁ፣ በሌላ ነገር ፐርሰናል ብራንዴ መገንባት እፈልጋለሁ የምትሉ ከሆነ ደግሞ ክሊርሊ አንድ አይነት ፊልድ መምረጥ ይኖርባችኋል። ዛሬ ሌላ መርጣችሁ ነገር ደግሞ ሌላ ፖስት የምታደርጉት ከሆነ የእናንተ ኦዲየንስ ፍላጎት አይኖራችሁም እናንተን የመከተል ማለት ነው። ስለዚህ በአንድ ነገር ጀምራችሁ በዛ ነገር እስከ መጨረሻ ድረስ መቆየት ይኖርባችኋል። መቀያየር አያስፈልግም። የምትቀይሩት ከሆነ ከመጀመሪያውንም ስትወስኑ አንድ ነገር መምረጥ አለባችሁ። ቁጥር 2 ደግሞ ፕላትፎርም፣ የእናንተን ስራ የእናንተን ስለናንተ ፐርሰናል ብራንድ የትኛው ፕላትፎርም ነው ተስማሚ የሆነው ብሎ መምረጥ ነው። ዩቲዩብ ነው፣ ቲክቶክ ነው፣ ኢንስታግራም ነው፣ የተለያዩ ፕላትፎርሞች አሉ። አንዱን መርጣችሁ እሱን ማሳደግ ማለት ነው። ከዛ ግን እሱን እያሳደጋችሁ ደግሞ ሁሉም ፕላትፎርም ላይ አክቲቭ መሆን ይኖርባችኋል። ለምሳሌ ዩቲዩብ ላይ የምትሰሩ ከሆነ ከዩቲዩብ ትንሽ ቪዲዮዎችን ቆራርጣችሁ የተለያዩ ፕላትፎርሞች ላይ ፖስት ማድረግ። ይሄ ለምን ይጠቅማል? ምናልባት እንኳን ኢቭን ዩቲዩብ እንኳን ቢዘጋ ወይ ቲክቶክ ቢዘጋ በሌላ ነገር ትነሳላችሁ። ይሄ በጣም ጠቃሚ ነገር ነው። ሌላ ደግሞ ስታቀርቡት ፌክ ነገር አለመጨመር፣ ትክክለኛ የእናንተ የሆነ ነገር ማቅረብ ነው ወደ ኦዲየንስ። የእናንተን ኦዲየንስ የሚከተሏችሁ ከእናንተ መማር ስለሚፈልጉ ነው። ስተታችሁን ማሳወቅ አለባችሁ። እንዴት እንዳለፋችሁት፣ እንዴት እንዳደጋችሁ፣ እንዴት ውጤታማ መሆን እንደምትችሉ ይሄ ሁሉ ትክክለኛ በሆነ መንገድ ማቅረብ። ያልሆነ ነገር፣ ያላገኛችሁት ነገር፣ ፌክ ነገር ማቅረብ ተገቢ አይደለም። ሌላ ደግሞ በደንብ ማወቅ የሚኖርባችሁ ነገር ኮንቴንት ክሬሽን ላይ ሁሉም ሰው ሊወዳችሁ አይችልም።
ብዙ ሰው ይጠላችኋል፣ አትመቹትም። አንዳንድ ሰው ደግሞ ይወዷችኋል፣ የእናንተ ነገር ይመቻችኋል፣ ይከተላል። ስለዚህ ይሄ ነገር ከግምት ውስጥ አስገብታችሁ ሁሉም ሰው እንዲወዳችሁ አለመጠበቅ ማለት የሚጠላችሁ ሰው ብዙ ሊኖር ይችላል። ይህንን ማወቅ ይኖርባችኋል። ሌላ ደግሞ እንደዚህ አስቂኝ ነገር፣ መዝናኛ የሆነ ነገር ቶሎ ቫይራል የመሆን ቻንስ አላቸው። ኤዱኬሽናል ኮንቴንት የምታቀርቡ ከሆነ የተለያዩ ነገሮች ግን ጊዜ ይፈልጋሉ፣ ቀስ እያሉ ነው የሚያድጉና ቶሎ ተስፋ ባለመቁረጥና ዝም ብላችሁ ኮንሲስተንሲ መቀጠል አለባችሁ። ስለዚህ ፐርሰናል ብራንድ መገንባት ማለት ቫይራል መሆን ማለት አይደለም፣ ፌመስ መሆን ማለት አይደለም። ቀስ እያለ የሚያድግ ከዛ ያላችሁ የእናንተ ኦዲየንስ ወደ ገንዘብ መቀየር መቻል ነው። ይሄ ነው የዛሬ ርዕሴ። ይህንን ይመስል ነበረ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰላም ሁኑ።